የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የቂም ግድግዳን እናፈርሳለን አሉ። ለአንድ ወር ያህል የመተከል ቀጠናን ተዘዋውሮ መመልከታቸውን የተናገሩት አርበኛ ዘመነ ካሴ ከዚህ በኋላ በፍጹም እልቂትን አንፈቅድም ሲሉ አስታውቀዋል። ዘመነ ካሴ በዚህ መካከል እልቂት የወለደው አሻጥርና ሰይጣናዊ ፖለቲካን እነቅላለን ሲሉም ነው ያስታወቁት። በዝርዝር እናያለን። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያን የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም መገንባቷን የብልጽግናው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሰራዊቱ የጠቅላይ ሚኒስትር አብይን ፎቶ የተካተተበት መፈክር ያሳየ ሲሆን ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃልን አካቷል። ጠቅላይ ሚኒስትሩ የጠቀሱት የመከላከያ ሰራዊት የልዩ ዘመቻዎች እዚህ የሚመሩት ሌተናል ጄኔራል ሹማ አብደታ በኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ ነው ብለዋል። ሌላኛው ፊልድ ማርሻል ብርሃኑ ጁላ ደግሞ ዝግጁነታችን እናረጋግጣለን ሲሉ ተደምጠዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የቂም ግድግዳን እናፈርሳለን አሉ። ለአንድ ወር ያህል የመተከል ቀጠናን ተዘዋውሮ መመልከታቸውን የተናገሩት አርበኛ ዘመነ ካሴ ከዚህ በኋላ በፍጹም እልቂትን አንፈቅድም ሲሉ አስታውቀዋል። አርበኛ ዘመነ ካሴ በዚህ መካከል እልቂት የወለደውን አሻጥርና ሰይጣናዊ ፖለቲካ ነቅለን እንጥላለን ሲሉ ነው ያስታወቁት። የአማራ ፋኖ ብሔራዊ ንቅናቄና የጉሙዝ ሕዝብ ድርጅት በመተከል ቀጠና ህዝብ መወያየታቸው መዘገባችን የሚታወስ ሲሆን በቀጠናው ለአንድ ወር ያህል ቅኝት ያደረጉት አርበኛ ዘመነ ካሴ ህዝብን ከህዝብ እያጋጩ እልቂት የወለደው የአሻጥር ፖለቲካ ነቅለን እንጥላለን ሲሉ አስታውቀዋል። የአማራ ሀገሩ መላው ኢትዮጵያ ነው፣ የማንኛውም ኢትዮጵያ ሀገሩ መላው ኢትዮጵያ ነው ያሉት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ሰይጣናዊ የሆነ የፖለቲካ አስተሳሰብ አማራ በተለያዩ አካባቢዎች ግፍ እንዲፈጸምበት አድርጓል ብለዋል። የዚህ የጠላትነት የፖለቲካ አራማጆች ከዚህ በፊት ለዓመታት እርስ በርስ ያገዳድሉ ኖረዋል ያሉት አርበኛ ዘመነ ካሴ ይህ ትውልድ ደግሞ ከዚህ በኋላ ይህን እርስ በርስ የመገዳደል ምዕራፍ ይበቃል የሚል እምነት ይዟል። ትውልዱ የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል ሲሉ ተናግረዋል። አርበኛ ዘመነ ካሴ እኔ የአማራ ድርጅት እየመራሁ የሌላ ህዝብ ጉዳይ ይመለከተኛል። ለአማራው የመኘው በጎ ነገር ሁሉ ለትግራይ፣ ለኦሮሞ፣ ለጉምዙ፣ ለአፋሩ፣ ለሁሉም ህዝብ እንዲሆን ነው የምሰራው። ስለዚህ በእኛ ዘመን የቂም ቋጠሮችን እንበትናለን ሲሉ ያስታወቁትም ይህ ትውልድ ይህ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውን ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል። የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል፣ ክፋትን መጠላለፍን ይጸየፋል። በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን፣ ፍቅርን ነው የሚዘራው። እኔ የአማራ ፋኖ ድርጅት መሪ ነኝ። የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም፣ አይገባም። ኦሮሞው፣ የትግሬው፣ የጉራጌው፣ የጋምቤላው፣ የሃዲያው፣ የሶማሌው ጉዳይ አይመለከተኝም፣ የአፋሩ ጉዳይ አያገባኝም ልል አልችልም፣ ይመለከተኛል። ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን፣ እንበተናለን። መጠላላትን፣ መገዳደልን በፍቅርና አብሮ መኖር፣ በመተባበር አብሮ መስራት እንተካለን። የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመ። በዚህ በመተከል ቀጠና ብዙ ግፍ ተፈጽሟል፣ ይህ ማብቃት አለበት ያሉት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ ከዚህ በኋላ በፍጹም እልቂትን አንፈቅድም፣ በህዝብ መካከል እልቂትን የወለደውን አሻጥርና ሰይጣናዊ ፖለቲካ ነው። ከዚህ በኋላ በህዝብ መካከል ፍቅርን የሚከለክል ጥላቻን የሚዘራ አካል ላይ እርምጃ እንወስዳለን ሲሉ ማስጠንቀዋል። በዚህ ቀጠና ጉሙዝና አማራ አብረው ይኖራሉ፣ ሽናሻና አማራ አብረው ይኖራሉ፣ በርታና አማራ አብረው ይኖራሉ፣ ልዩ ልዩ ወገኖች አብረው ይኖራሉ። በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙም በቀጭኑ እልቂትን የወለዱ ግጭቶች ጭምር ተፈጥረዋል። እሱ ማብቃት አለበት፣ ማብቃት አለበት። በፍጹም ይሄ እንዲሆን አንፈቅድ። እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም። ክፋት ነው መሬቱን ያጠበበው። ተንኮል፣ የፖለቲካ ሻጥር፣ ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬቱ ሁሉም አለው። አይደለም ለጉሙዝና ለአማራው፣ አይደለም ለሽናሻና ለአማራው፣
አይደለም ለበርታው ለሌሎች ህዝቦችና ለአማራው ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ። ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ አብረን እንዳንኖር የሚከለክለን በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር። ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ጀን ወስዳል። የአማራ ፋኖ ብሔራዊ ንቅናቄና የጉምዝ ህዝብ ድርጅት የብልጽግና አገዛዝ በጋራ ለመታገል እየሰሩ እንደሚገኙ በመተከልና የተለያዩ አካባቢዎች ከህዝብ ጋር ውይይት ማድረጋቸውን በይፋ አስታውቀዋል። የአፋብኃይል ሊቀመንበሩ ዘመነ ካሴ ታዲያ ከዚህ በኋላ የጉምዝ ህዝብ ሆነ የጉምዝ ድርጅት ለአማራ ጠላት አይደለም፣ የአማራ ህዝብ ሆነ የአማራ ድርጅት ለጉምዝ ጠላት አይደለም፣ ጠላታችን የቂምና ያሻጥር ፖለቲካ ነው ብለዋል። በመሆኑም በመተከል ብቻ ሳይሆን በመላው ኢትዮጵያውያን በፍቅርና በሰላም የሚኖርበት ስርዓት እናመጣለን ሲሉም አስታውቀዋል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያን የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም ግንባቷን የብልጽግናው ጠቅላይ ሚኒስትር አብይ አህመድ አስታወቁም። አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ጫፍ ኃይላቸውን አሰማርተው ሽብርተኝነትን የሚዋጉት ከሌሎች ሀገራት ጋር በትብብር ይሁን ወይም እነዚህን ቦታዎች በኃይል በመያዝ እንደሆነ ግን አልታወቁም። ሰራዊቱ የጠቅላይ ሚኒስትሩ አብይ አህመድን ፎቶ የተካተተበትን መፈክር ሲያሳይ የታየ ሲሆን ተወደደም ተጠላም ተዘግቶብን አንኖርም የሚለው ኃይለ ቃልም ተካቷል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዚህ የሚመሩት ሌተናል ጄኔራል ሹማ አብደታ የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ ነው ብሏል። ፊልድ ማርሻል ብርሃኑ ጁላም ይህ የምድር ድሮን የተሰኘ ጦራችን ዝግጁ ነው ሲሉ ተደምጠዋል። የብልጽግና ጦር ጠቅላይ አዛዥ አብይ አህመድ ይህን ያሉት በሐዋሳ ስቴዲየም ዛሬ እሁድ የካቲት 15 2018 ዓ.ም በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት ምስረታ በዓል ላይ በማጠቃለያው ላይ ንግግር ሲያደርጉ ነው። የልዩ ዘመቻዎች እዝ መደበኛ ጦር ሊወጣላቸው የማይቻላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የዙ አባላት የበዓሉ የክብር እንግዳና የአብይ አህመድ እንዲሁም ሌሎች ፊት ሰፊ የሰልፍና የወታደራዊ ትርኢት ማሳይተዋል። የጸረ ሽብር ልዩ ኃይል አባላት ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠልጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢትም ለብልጽግናው ጠቅላይ ሚኒስትር አቅርቧል። በአንዳንድ አካባቢዎች ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆነ የተነገረላቸው እነዚህ የልዩ ኃይል አባላት የውጊያ ማርሽ ቀያሪዎች ሲሉ ሌተናል ጄኔራል ሹማ አብደታ ወድሷቸዋል። ሌተናል ጄኔራል ሹማ አብደታ በዛሬው ክብረ በዓል ላይ ባደረጉት ንግግርም የዙ የምስረታ በዓል እንዲከበር ከተደረጉባቸው ምክንያቶች አንዱ ጠላቶቻችን አርፈው የማይቀመጡ ከሆነ ውጊያው ጨራሽ መሆናችን ለማሳየት ነው ሲሉ ተደምጠዋል። ምንም እንኳን በሀገር ውስጥ የራሳቸውን ዜጎች ሲፈጁና በሰሜን ሸዋና በአዲስ አበባ በተለይም በአማራ ክልልና በኦሮሚያ ክልል ያለውን ውጊያ በዋናነት በኮማንዶ ጦራቸውና በእነዚህ ኤሊት ፎርስ በሚሉት ኃይላቸው እየተዋጉ ማሸነፍ ያቃታቸው ሹማ አብደታ አሁን ጠላቶቻችን አርፈው ይቀመጣሉ ሲሉ አዲስ ተመራቂ ኃይሎችን ለማስፈራራት ጠቅመዋል። የልዩ ዘመቻዎች እዝ ከቀድሞ የበለጠ የተራጀና የሰለጠነ መሆኑን የገለጹት የዙ አዛዥ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽታ የውጊያ ሁኔታ መቀየር የሚችሉ ናቸው ማለት አወድሷቸዋል። መንግስታችን፣ ተቋማችንና ህዝባችን ለሚሰጡ ማንኛውም ግዳጅ ዝግጁ መሆናችን በድጋሚ ላረጋግጥ እወዳለሁ የሚሉት ሌተናል ጄኔራል ሹማ አብደታ ከዚህ በፊት ባለፉት 7 እና 8 ዓመታት የሚያደርጓቸው ውጊያዎች ታዲያ በማን ትዕዛዝ የተደረጉ ናቸው? አዲስ ውጊያስ በየት አካባቢ አስቡ ነው የሚለውን ግን አልተናገሩም። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግር የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የሚናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ ኃይል ነው ሲሉ ተደምጠዋል። ልዩ ኃይሉ ቴክኖሎጂን የታጠቀ ቴክኖሎጂን የሚጠቀም በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አህመድ አጥፍቶ ጠፊ ድሮኖች ወይም ካማካዚ በመጠቀም ምሽግ የሚያፈርስ መሆኑን ሲናገሩ ተደምጠዋል። አብይ አህመድ ወደ ባህር እንጠጋለን፣ ቀይ ባህር እናስመልሳለን፣ ቀይ ባህር ላይ እንድንሸሽ ያደረጉን ጠላቶቻችን ናቸው የሚለው መፈክራቸውን ዛሬ ቃል በቃል ባይናገሩትም በባህር ላይ የሚዋጋ ኃይል ግን ዝግጅት ያደረጉት ለባህር እንደሆነ አስታውቀዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ ተናግረዋል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን
ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ።